የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው ሼህ ሁሴን ጀብሪል ብርጌድ ባደረገው ተከታታይ ተጋድሎ ትናንት ኮሬብን እንዲሁም ደብረ ዘይት ከተማን በቁጥጥር ስር ማዋሉን ሲያስታውቅ በዚህ ትንቅንቅ የፖሊስ አዛዡን ጨምሮ ሌሎች የጦር አመራሮችም መገደላቸው ታውቋል። ተጨማሪ መረጃ አለን። አዳሩን ፋኖ በጎንደር ከተማ ዘልቆ በመግባት ልዩ ኦፕሬሽን ማድረጉ ሲነገር አረጋ ከበደም በሰሞኑ የፋኖ ማጥቃት ተደናግጠው የሥራ መልቀቂያ ትናንት ማስገባቱን ሰምተናል። ይህ በእንዲህ እንዳለ አዳሩን በፋኖ የተደረጉ ማለትም በወሎ፣ በጎንደር፣ በጎጃምና በሸዋ የተካሄዱ የፋኖ ኦፕሬሽኖችን አካተን ይዘምተናል። በስፋት ተሰሙታላችሁ። ከቅርብ ጊዜ ወዲህ ከባድ ሰጣ ገባ ውስጥ የገቡት የኤርትራና የብልጽግናው መንግስት ከሰሞኑ ደግሞ በተለይም በኤርትራ በኩል ከባድ ዝግጅት እየተደረገ እንዳለ ተገልጿል። በሳተላይት ምስል በተገኘው መረጃ መሰረትም ኤርትራ ግዙፍ የጦር ሰፈር በትግራይ ክልል ውስጥ መገንባቷ ታውቋል። አብይ አህመድ በሰሞኑ በፓርላማ ቀርበው ስለ ወደብ ጥያቄ በተመለከተ የሰጡት ማብራሪያ ተመርኩዞ የኤርትራው መንግስት ለመጀመሪያ ጊዜ በወደብ ጉዳይ መግለጫ ሰጥቷል። በቆይታችንም ሙሉ ኤርትራ መግለጫ ወደ እናንተ ክቡራን ቤተሰቦች የምናደርሳችሁ ይሆናል። ይህ ዱካ ኒውስ ነው። ዱካ ኒውስ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርስቱ ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በትህትና እየጠየቅን አሁን በቀጥታ ወደ መረጃዎች አለፍን። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር ዳግም ክተት ወረኢሉ ክፍለ ጦር ትናንት መጋቢት 12 ቀን 2017 ዓ.ም ዳግም ክተት ወረኢሉ ክፍለ ጦር በተሰወው የፋኖ ጀግና ስም የተሰየመችው ተማም ብርጌድ ከንጋቱ 12 ሰዓት ጀምሮ ያገዙት ምርጦ ላይ የጥይት በረዶ በማዝነብ ቁም ስቅሉን አሳተው በርካታ ሙትና ቁስለኛ አስታቅፈው ወደ መጣበት እንዲመለስ ማስገደዳቸውም ታውቋል። በዚህ ከባድ ተጋድሎና ውጊያ ላይ ባገዙ ኃይል በኩል ከ10 በላይ የሚሆኑት የተደመሰሱ ሲሆን ለጌዳ ወረዳ ላይ ተመድበው ከመጣ 4 ወር የሆነውን የፖሊስ ዋና አዛዥን ጨምሮ 12 ቁስለኛ በማድረግ ታላቅ ድል ተጎናጽፏል ነው የተባለው። በሌላ የተጋድሎ ቀጠና በመሃል ሳይንት ወረዳ አማራ ሳይንት መቅደላ ክፍለ ጦር ባደረገው ከባድ ውጊያም የሚሊሻና አድማ ብተና አባላት ላይ ከባድ የሆነ ጉዳት በማድረስ ታላቅ ድል ማስመዝገባቸውን ገልጸዋል። በደቡብ ወሎ ዞን በመሃል ሳይንት ወረዳ ከትናንት በስቲያ መጋቢት 11 ቀን 2017 ዓ.ም ከንጋት ጀምሮ እስከ እኩለ ቀን ድረስ በተደረገው ውጊያም የባዲን ተላላኪ በሆኑ የሚሊሻና አድማ ብተና ወዳደር አባላት ላይ ከባድ የሆነ ሰብአዊና ቁሳዊ ውድመት ማድረሳቸውንም ምንጮች ገልጸዋል። የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው ሼህ ሁሴን ጀብሪል ብርጌድ ባደረገው ተጋድሎም ትናንት ኮሬብና ደብረ ዘይት ከተማን በቁጥጥር ስር ማዋሉንም አስታውቋል። በትናንቱ የምዕራብ ወሎ ኮር ውጊያ በርካታ ቁጥር ያለው ነፍስ ወከፍ ክላሽንኮቭ መሳሪያና ተተኳሽ መማረክ ተችሏልም የተባለው። ይህ በእንዲህ እንዳለ ያረጋ ከበደ ካቢኔ ስልጣን ለመልቀቅ ጥያቄ ማቅረቡን ምንጮች ገልጸዋል። ክልሉን ለመምራት ቀርቶ በባህር ዳር ከተማ መንቀሳቀስ አልቻልንም በሚል አረጋ ከበደን ጀምሮ በርካታ የክልሉ ካቢኔዎች ለመልቀቅ ጥያቄ ማቅረባቸው ተሰምቷል። ሰሞኑን በአማራ ክልል ርዕሰ መዲና ባህር ዳር ከተማ የክልሉ ካቢኔ ባደረገው ስብሰባ በጸጥታ መቃወስ ምክንያት ተንቀሳቅሰን ለመስራት በሚያስችል ሁኔታ ባለመኖሩ ይህንንም ለማስተካከል አቅማችን ስለማይፈቅድ ካቢኔው ሙሉ በሙሉ ተበትኖ በምትኩ ሌላ ካቢኔ እንዲዋቀር መጠየቃቸውንም ከተሰብሳቢዎቹ አንዱ ገልጸዋል። ይህንን የካቢኔዎቹን የንበትን ጥያቄ ደርሳቸው ጠቅላይ ሚኒስትሩ ወደ ባህር ዳር ድንገት በማቅናት የአቶ አረጋ ከበደን ካቢኔዎች ሲሸመግሉ መዋላቸውን ስማቸው እንዲገልጽ ያልፈለጉ ከክልሉ ካቢኔዎች አንዱ ገልጸዋል። ጠቅላይ ሚኒስትሩ እንደ መፍትሄ ያቀረቡት የተወሰኑ ወራት እንድንታገስ ቢሆንም ቤተሰቦቻችን ሳይቀር ችግር ውስጥ እየገቡ በመሆኑ በአስቸኳይ ክልሉን እንዲረከቡን ጠይቀናል ብለዋል። ለጊዜው ካቢኔው ባለበት ተረጋግጦ ከጸጥታ ኃይሉ ጋር በመተባበር ስራው እንዲቀጥልና በቅርቡ መፍትሄ የሚሉትን ይዘው እንደሚመለሱም ቃል ገብተው ሄደዋልን ብለዋል። በዚህም ሰሞኑን አብይ አህመድ በባህር ዳር ከተማ ድንገት የከሰቱት በዚህ ምክንያት መሆኑን ነው ከስፍራው የደረሰ መረጃ የሚያሳየው። በሌላ በኩል ደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ጦር ባቄሎ ቀበሌ በሚገኘው ያገዙ ወታደራዊ ካምፕ በአማራ ፋኖ በሸዋ አዳሩን ከባድ ጥቃት ማስተናገዱ ተሰምቷል። በአራቱ የአማራ ደረጃቶች ዘመቻ አንድነት በታወጀ 3ኛ ቀን ላይ የአማራ ፋኖ በጎጃም ነጎድጓድ ክፍለ ጦር አዳኞቹ ትላንት አዳሩን ከሌሊት 8 ሰዓት ላይ መብረቃዊ ጥቃት ሲሰነዘሩበት ሲሆን በርካታ ቁጥር ያለው ያገዛዙ ጥምር ጦር ሲደመሰስ ከፊል ወደ መሃል ደብረ ብርሃን ከተማ በመፈርጠጡ ካምፑን እስከ ንጋት ድረስ መቆጣጠር ችለናል ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ በሸዋ ከስም ክፍለ ጦር ተስፋ ብርጌድ ወደ በረት ወረዳ መቀመጫ ወደ ሆነችው መተብላ ከተማ ዘልቀ በመግባት 4 የመከላከያ አዛዥ አጃቢዎችን መደምሰስ የተቻለ ሲሆን ቁጥሩ በውል ያልታወቀ ያገዛዙ ጥምር ጦር አባላት ማቁሰል እንደቻሉ አስታውቀዋል። በተወሰደው እርምጃ በመደናገጥ 4 የሰራዊት አባላት አገዛዙን በመክዳት ብርጌዱን መቀላቀላቸውም ታውቋል። በተመሳሳይ ዜና ከደብረ ብርሃን ከተማ በቅርብ ርቀት ላይ በምትገኘው የባሶና ወረና ወረዳ ደበሌ ቀበሌ ሰፍሮ የከረመው ያገዛዙ ጥምር ጦር የአማራ ፋኖ ያወጀውን የዘመቻ አንድነት ከግምት ውስጥ በማስገባት በአማራ ፋኖ በሸዋ እደመሰሳለሁ ብሎ በመስጋት ወደ መሃል ደብረ ብርሃን ከተማ ጓዙን ጠቅሎ በሚጓዝበት ሰዓት የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ጋቶ ብርጌድ በደፈጣ ጥቃት ተሰንዝሮበታል የተባለው። ክቡራን ቤተሰቦች መረጃችን ሲቀጥል
የኤርትራ መንግስት በኢትዮጵያ የባህር በር ጥያቄ ላይ ለመጀመሪያ ጊዜ ማብራሪያ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በፓርላማ ይህንን ጉዳይ በተመለከተ ገለጻ ያደረጉ ሲሆን በንግግራቸውም የባህር በር ጥያቄ ሌሎች ሀገራትም የደገፉት በጋራ ተጠቃሚ ላይ ተመርኩዞ ሊሳካ የሚችል ፍትሐዊ ጥያቄ መሆኑን እየመሰከሩለት ነው ብለዋል። ጨምረውም የኢትዮጵያ ወደብ ጥያቄ መንግስት ለአጀንዳነት የመዘው ሳይሆን ታፍኖ የቆየ የትውልድ ጥያቄ መሆኑን ገልጸው በቀይ ባህር ያለው ዳርቻ ለሁሉም እንደሚበቃ አስረድተዋል። ይህን ተከትሎም የኤርትራ ማስታወቂያ ሚኒስትር በጉዳዩ ላይ ዘለግ ያለ ማብራሪያ ሰጥቷል። ሚኒስትሩ ብዙ ኢትዮጵያውያንና ምሁራን ፖለቲከኞች ዓለም ሲቀየር ከፊውዳል አስተዳደር የተላቀቁ አይመስሉም በማለት ማብራሪያውን የጀመረ ሲሆን አገርና ሕዝቡን እያፈራረሰ ያለው ይህ አመለካከት እንደሆነም አስታውቋል። ሌላው የመሻት በሽታ ከዚህ የፊውዳል አስተሳሰብ የመነጨ መሆኑንም ገልጿል። ሲቀጥልም በኢትዮጵያ ውስጥ የኔ ብሔርና የኔ መሬት በሚል የተለያዩ ግጭቶችና አለመግባባቶች እንዳሉ ጠቅሶ ከቅርብ ዓመታት ወዲህ በዚህ የተነሳ ብሔሮች መፈናቀል፣ መሰቃየትና መገደል እየተለመደ መምጣቱን አስረድቷል። የኢትዮጵያ ሕዝቦች እንደ አንድ ዘመናዊ ሀገር ዜጋ በመላ ሀገሪቱ ተንቀሳቅሰው በነጻነት መኖር ያልቻሉበት አደገኛ ሁኔታ ተፈጥሯል ያለው ሚኒስትሩ ዋና ከተማዋ አዲስ አበባ እንኳን የኔ በሚል ክርክር ውስጥ እንደምትገኝ ጠቅሷል። የኢትዮጵያ ምሁራንና ፖለቲከኞች ይህ መስፋፋት አባዜ በሀገር ውስጥ ብቻ የተወሰነ አለመሆኑን ገልጾ ያለፉት መንግስታት ትልቁ የውድቀት ምክንያት የሌለውን ለመቀማት የሚደረግ ፊውዳላዊ አስተሳሰብ ነበር ብሏል። በተለይም የባህር በር ለመቆጣጠር ያለው ፍላጎት ያለፉትን ስርዓቶች ለውድቀት መዳረጉን አውስቷል። የኤርትራ ማስታወቂያ ሚኒስትር ማብራሪያውን ሲቀጥል የኢትዮጵያ ምሁራንና ፖለቲከኞች አሁንም የመስፋፋት ህልም እንዳላቸው ገልጾ በማህበራዊ ሚዲያና በመንግስት ሚዲያዎች ጭምር ይህንን የሚያስተጋቡ የጂኦፖለቲካ ተንታኞች ማየቱን ጠቅሷል። በተለይ የትግራይ ክልል ግጭት በፕሪቶሪያ ስምምነት ካበቃ በኋላም ይህ ጉዳይ ዋና አጀንዳ ሆኖ መቅረቡንም መታዘቡን አስታውቋል። ማብራሪያው ጨምሮም በአፍሪካ ቀንድ ከፍተኛ ቁጥር ያላት አገር ኢትዮጵያ ህግን የሚያውቁ ዓለም አቀፍ ንዩትና ስነ ምግባርን የሚረዱ አስተዋይ መሪዎች ቢኖሯት ኑሮ የወደብ ወይንም የባህር በር ለማኝ መሆኑ አይገባትም ነበር ብለዋል። ኤርትራ የጅቡቲ፣ የሱዳን፣ የሶማሊያን፣ የኬንያን ወደቦች መጠቀም ትችል እንደነበር አመላክቷል። የባህር በር የሌላት ሀገር ከጎረቤቶቿ ጋር በመመካከር በሌሎች ሀገራት የባህር በር የመጠቀም መብት እንዳላት ማውስቷል። የወደብ አገልግሎት የኢኮኖሚ ጉዳይ ከመሆኑ አኳያም የወደብ ባለቤትንም ጭምር ተጠቃሚ እንደሚያደርግ የጠቀሰው ሚኒስትሩ ጨምሮም በቀጠናችን ለኢትዮጵያ ወደብ አገልግሎት በመስጠት ተጠቃሚ መሆን የማይፈልግ ሀገር ሊኖር አይችልም ብሏል። ይህንም በተግባር መታየቱን ጠቅሶ ኤርትራ ነጻ ከወጣች በኋላ በነበሩት ዓመታት ኢትዮጵያ በኤርትራ ወደቦች በነጻነት ስትጠቀም መቆየቷን አውስቷል። እንዲሁም እንደ አውሮፓውያን አቆጣጠር በ2000 የእርዳታ ድርጅት በአሰብ ወደብ በኩል እርዳታ እንዲያስገቡ ፍቃደኝነቱን መግለጹን ጠቅሷል። የኢትዮጵያ ሊቃን ወደቡን ለመጠቀም ፈልገው ቢሆን ኖሮ የሚቃወማቸው አካል አይኖርም ያለው ማብራሪያው ይሁንና ህልማቸው የባህር ዳርቻውን ወስደው የስነ ህዝብ ወይንም የዲሞግራፊ ለውጥ ማድረግና በባህር ዳርቻው ወታደራዊ እንቅስቃሴ ማድረግ እንደሆነ አስረድቷል። ይህ ደግሞ በተባበሩት መንግስታት ድርጅትና በአፍሪካ ህብረት እንዲሁም በሌሎች ዓለም አቀፍ ህጎች የማይፈቀድ መሆኑን ጠቅሶ የዘመናዊ ሀገራትን ድንበር ለመለወጥ የሚደረግ ጥረት ተቀባይነት የለውም ብሏል። ሲቀጥልም የኢትዮጵያ የወደብ አገልግሎት ፍላጎት በማንኛውም ጊዜ ተቀባይነት አለው ያለው የኤርትራ ሚኒስተር ይሁን እንጂ ኢትዮጵያውያን የሚያስቡት ወረራ እንጂም አገልግሎት አለመሆኑን አስታውቋል። ክቡራን ቤተሰቦች ከዱካ ኒውስ ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።